የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የፓኪስታን መከላከያ ሚኒስትር እስራኤልን ካንሰር ያሉበትን ጽሑፍ በሊባኖስ ላይ ከተፈጸመው ጥቃት በኋላ አጠፉ። የአሜሪካና የኢራን ንግግር ዘላቂ ሰላምን ሊያሰፍን ይገባል ሲሉ ፕሬዝዳንት ኤርዶጋን ለፔዜሽኪያን ገለጹ። ዩክሬን የመካከለኛው ምስራቅ ሀገራት የኢራንን ድሮኖች እንዲመቱ ረድታለች ሲሉ ፕሬዝዳንት ዘለንስኪ ተናገሩ። የእስራኤልና የሊባኖስ ድርድር በአሜሪካ ሊደረግ ነው ተብሏል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የፓኪስታን መከላከያ ሚኒስትር እስራኤልን ካንሰር ያሉበትን ጽሑፍ በሊባኖስ ላይ ከተፈጸመው ጥቃት በኋላ አጠፉት። የፓኪስታኑ መከላከያ ሚኒስትር ሀዋጂ አሲፍ እስራኤልን ክፉና የሰው ልጅ መርገም ሲሉ የገለጹበትን እንዲሁም በሊባኖስ ላይ የዘር ማጥፋት እየፈጸመች ነው በማለት በኤክስ ገጻቸው ላይ ያሰፈሩትን ጽሑፍ አጥፍቷል። ይህ የሆነው በኢስላማባድ በአሜሪካና በኢራን መካከል የሰላም ንግግር ከመጀመሩ ጥቂት ሰዓታት በፊት ነው። መከላከያ ሚኒስትሩ ጽሑፉን ያጠፉት እስራኤል በሊባኖስ ላይ በፈጸመችው ተከታታይ ጥቃት ከ300 በላይ ሰዎች ሲገደሉ ወደ 1200 የሚጠጉ ደግሞ መቁሰላቸውን ተከትሎ ነው ተብሏል። እስራኤል ጥቃቱን የፈጸመችው አሜሪካና ኢራን ለጊዜው ተኩስ ለማቆም ከተስማሙ በኋላ ባሉት ጥቂት ሰዓታት ውስጥ ነው። ሀዋጂ አሲፍ በጠፋው ጽሑፋቸው ላይ ይህንን ብለዋል። እስራኤል ክፉና የሰው ልጅ መርገም ናት። በኢስላማባድ የሰላም ንግግሮች ሊደረጉ በተቃረቡበት ወቅት በሊባኖስ የዘር ማጥፋት እየተፈጸመ ነው ብለዋል። አክለውም ንጹሐን ዜጎች በእስራኤል እየተገደሉ ነው። በመጀመሪያ ጋዛ፣ ከዚያም ኢራን፣ አሁን ደግሞ ሊባኖስ የደም መፍሰሱ ያለማቋረጥ ቀጥሏል ብለዋል። ይችን የካንሰር መንግስት በፍልስጤም መሬት ላይ የመሰረቱና አውሮፓውያን አይሁዶችን ለማስወገድ የሞከሩ ሰዎች በገሃነም እንዲቃጠሉ ጸልያለሁ ሲሉ በጽሑፉ ላይ አስፍረው ነበር። ፓኪስታን በሊባኖስ የሚፈጸመው ጭፍጨፋ በአስቸኳይ እንዲቆም የጠየቀች ሲሆን እስራኤል የአሜሪካና የኢራንን ንግግር ለማደናቀፍ እየሞከረች እንደሆነ አስጠንቅቃለች። በሌላ በኩል ፓኪስታንና ኢራን የተኩስ አቁሙ ሊባኖስንም ይጨምራል ሲሉ እስራኤልና አሜሪካ ግን ይህንን ውድቅ አድርገዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባወጣው መግለጫ የፓኪስታን መከላከያ ሚኒስትር እስራኤል እንድትጠፋ ጥሪ ማድረጋቸው እጅግ አስቆጭ ነው ብለዋል። እንዲህ ያለ ንግግር ከማንኛውም መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል ወገን ሊጠበቅ የሚችል አይደለም ብለዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው እስራኤልን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ እንደመመኘት ነው ብለዋል። እስራኤልም ጥፋቷን ከሚመኙ አሸባሪዎች ራሷን ትከላከላለች ሲሉ በድጋሜ ተናግረዋል። የአሜሪካና የኢራን ንግግር ዘላቂ ሰላምን ሊያሰፍን ይገባል ሲሉ ፕሬዝዳንት ኤርዶጋን ለፔዜሽኪያን ገለጹ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ከኢራናቻቸው መሱድ ፔዜሽኪያን ጋር በስልክ ውይይት አድርጓል። ውይይታቸው በአሜሪካና በኢራን መካከል በተደረሰው የ2 ሳምንት ጊዜያዊ የተኩስ አቁም ስምምነትና በክልላዊ ደህንነት ጉዳዮች ላይ ያተኮረ ነበር ተብሏል። የቱርክ ኮሚዩኒኬሽን ዳይሬክቶሬት ትላንት ሐሙስ ባወጣው መግለጫ መሰረት ኤርዶጋን ቱርክ ከሌሎች የሚመለከታቸው አገራት ጋር በመሆን የተኩስ አቁም ስምምነቱ እንዲደረስ ከፍተኛ ጥረት ማድረጓን ገልጸዋል። ነገ ቅዳሜ በፓኪስታን የሚጀምረው የአሜሪካና የድርድር ዘላቂ ሰላምና መረጋጋትን ለማምጣት በሚያስችል መልኩ ጥቅም ላይ እንዲውልም አሳስበዋል። ኤርዶጋን የሰላም ሂደቱን ለማደናቀፍ ለሚፈልጉ ወገኖች እድል አለመስጠት አስፈላጊ መሆኑን አጽንኦት ሰጥተው ገልጸዋል። አንካራ በዚህ አዲስ ምዕራፍ ውስጥ ሊደረግ የሚችለውን ድጋፍ ሁሉ ለመስጠት ዝግጁ መሆኗንም ገልጸዋል። ፕሬዝዳንት ኤርዶጋን ረቡዕ ዕለት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት ተመሳሳይ አስተያየት የሰጡ ሲሆን ይህንን ወቅት ውጤታማ በሆነ መንገድ መጠቀም እንደሚገባና ሂደቱን ሊያበላሹ ከሚችሉ ድርጊቶች መቆጠብ እንደሚያስፈልግም
ገልጸዋል። ኤርዶጋን ቱርክ ከወዳጅ አገሮችና አጋሮች ጋር በመሆን በአዲሱ ምዕራፍ የሚጠበቅባትን አስተዋጽኦ ሁሉ ለማበርከት ዝግጁ መሆኗንም አንስቷል። የአሜሪካና የኢራን የሰላም ንግግር እንዲፋጠን ኤርዶጋን ባለፉት 2 ቀናት ተከታታይ የስልክ ውይይቶችን ሲያደርጉ ቆይቷል። ሁለቱ ሀገራት ካለፈው ፌብሩዋሪ 28 ጀምሮ በመቶዎች የሚቆጠሩ ሰዎችን ለሞትና ለመቁሰል የዳረገውን ጦርነት ለማስቆም ማክሰኞ ዕለት የ2 ሳምንት የተኩስ አቁም ማወጃቸው ይታወሳል። ዩክሬን የመካከለኛው ምስራቅ ሀገራት የኢራንን ድሮኖች እንዲመቱ ረድታለች ሲሉ ፕሬዝዳንት ዘለንስኪ ተናገሩ። ፕሬዝዳንት ቮሎዲሚር ዘለንስኪ እንደተናገሩት ዩክሬን የራሷን የድሮን መቃወሚያዎች በመጠቀም ከኢራን የሚተኮሱ የሻሂድ ድሮኖችን እንዴት መጣል እንደሚቻል ለበርካታ የመካከለኛው ምስራቅ ሀገራት በተግባር አሳይታለች ብለዋል። ባለፈው ሳምንት የባህረ ሰላጤው ሀገራት በየቀኑ ከኢራን በሚሰነዘርባቸው ሚሳኤልና ድሮን ጥቃት እየተፈተኑ ባለበት ወቅት ፕሬዝዳንት ዘለንስኪ በመካከለኛው ምስራቅ ጉብኝት አድርገው ነበር። ዩክሬን ቴህራን ለሩሲያ በምታቀርባቸው የሻሂድ ድሮኖች ላይ ለዓመታት የቆየ የመከላከል ልምድ አላት ብለዋል። ዘለንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክት የድሮን መቃወሚያና የኤሌክትሮኒክስ ጦርነት ባለሙያዎችን ጨምሮ ወታደራዊ ኤክስፐርቶቻችንን ወደ መካከለኛው ምስራቅ ልከናል ብለዋል። ለአንዳንድ ሀገራት በመቃወሚያ ድሮኖች እንዴት መስራት እንደሚቻል አሳይተናል። የኢራን ሻሂዶችን አውድመናል ወይ? አዎ አውድመናል ሲሉም መልሰዋል። ይህንን ያደረግነው በአንድ ሀገር ብቻ ነው ወይ? አይደለም፣ በበርካታ አገራት ነው። በእኔ እይታ ይህ ትልቅ ስኬት ነው ሲሉም ሁኔታውን ገልጸዋል። የእስራኤልና የሊባኖስ ድርድር በአሜሪካ ሊደረግ ነው ተባለ። ባለፉት ቀናት የሄዝቦላ ወታደራዊ መሰረተ ልማቶች ስትል በገለጸቻቸው ኢላማዎች ላይ የምትፈጽመውን ጥቃት ያባባሰችው እስራኤል ከሊባኖስ ጋር የምታደርገው ድርድር በሚቀጥለው ሳምንት ዋሽንግተን ውስጥ እንደሚካሄድ የአሜሪካ ውጭ ጉዳይ መስሪያ ቤት ይፋ አድርጓል። አሜሪካና ኢራን የደረሱት የተኩስ አቁም ሊባኖስንም የማያካትት የመሆን አለመሆኑ ጉዳይ ሲያወዛግብ ከቆየ በኋላ በትላንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከሊባኖስ ጋር ድርድር እንዲጀመር ማዘዛቸውን አስታውቋል። የሊባኖስ ባለስልጣናት የተኩስ አቁም ተደርጎ ድርድር እንዲጀመር ጠይቋል። ከዚህ ጥያቄ በኋላ ለሰሜናዊ እስራኤል ነዋሪዎች መልእክት ያስተላለፉት ኔትንያሁ ግን ሊባኖስ ውስጥ የተኩስ አቁም አይኖርም ብለዋል። እስራኤል በሊባኖስ የምትፈጽማቸው ጥቃቶች ባለፉት ቀናት በከፍተኛ መጠን ጨምረው ከቆዩ በኋላ ከትላንት ምሽት አንስቶ ለጊዜው ጋብ ያለም መስሏል። ፕሬዝዳንት ትራምፕ ለኤንቢሲ ኒውስ በሰጡት ቃለ ምልልስ እስራኤል የሰላም ንግግሩን ለማገዝ ሲባል የምትፈጽመውን ጥቃት እየቀነሰች ነው ብለዋል። ከቢቢ ጋር ተነጋግረናል፣ እናም ይቀንሰዋል። ከዚህም የበለጠ መቀነስ እንዳለብን አስባለሁ ሲሉ ከኔትንያሁ ጋር በስልክ ካደረጉት ንግግር በኋላ ትራምፕ አቋማቸውን አስረድተዋል። የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ እንደሚያመላክተው ከሆነም እስራኤልና ሊባኖስ በሚቀጥለው ሳምንት ዋሽንግተን ውስጥ እየተተገበረ ስላለው የተኩስ አቁም ድርድር ይነጋገራሉ። የእስራኤሉ ጠቅላይ ሚኒስትር ትላንት ባስተላለፉት መልእክት ከሊባኖስ ጋር የሚደረገው ድርድር ሄዝቦላህንና በኢራን የሚደገፉ አማጺ ቡድኖችን ትጥቅ ማስፈታት ላይ እንደሚያተኩርም ይፋ አድርገዋል። በሁለቱ ሀገራት መካከል ሰላማዊ ግንኙነት የመመስረት ጉዳይም የድርድሩ አካል ነው ተብሎ ይጠበቃል። ይሁን እንጂ የሊባኖስ መንግስትና እስራኤል የሚያደርጉት ድርድር ሄዝቦላህ ላይ ምን አይነት ተጽዕኖ እንደሚኖረው አሁንም ግልጽ አይደለም። የሊባኖስ መንግስት ከእስራኤል ጋር ጦርነት ከተጀመረበት መጋቢት አንስቶም የሄዝቦላህን ወታደራዊ እንቅስቃሴ አግዷል። ይህ እገዳ ግን ቡድኑ እስራኤል ላይ ሮኬቶችን ከማስወንጨፍ አላገደውም። በተጨማሪም እስራኤል ጊዜያዊ ተኩስ አቁም ለማድረግ ቁርጠኝነት ባላሳየችበት ሁኔታ ውስጥ የሚደረግ ድርድር ፍሬያማ የመሆኑ ጉዳይ አጠያያቂ ሆኗል። እግረኛ ወታደሮቿን ሊባኖስ ውስጥ ያሰማራችው እስራኤል በአገሪቱ ደቡባዊ ክፍል ውስጥ የሚገኙ ግዛቶችን መውረሯን አሁንም ቀጥላለች። ባለፉት ቀናትም ሊባኖስ ግዛት ውስጥ የሚገኙ መንደሮችን ሆነ ብላም አውድማለችም ተብሏል። የእስራኤላውያን ደህንነት እስካልተጠበቀ ድረስ የተፈናቀሉ ነዋሪዎች ወደ መኖሪያቸው እንዲመለሱ እንደማትፈቅድም በይፋ አስታውቃለች። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን
ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።